ሰላም ወገኖች፣ ዛሬ ልናገር የፈለኩት በላይፍ ስፓን እና ሄልዝ ስፓን በሚባሉ ነገሮች ነው። የህይወት እድሜ ገደብ፣ የእድሜ ልክ ማለት ነው ላይፍ ስፓን። እንደገና ደግሞ ሄልዝ ስፓን ደግሞ የጤና ልክ ወይም የጤና ገደብ ማለት ነው። ኦኬ። ስለዚህ በድሮው ጊዜ እንደ ሜጀር ነገር ይሰራበት የነበረው በላይፍ ስፓን ላይ ነበረ። ሰዎች ረዘም ያለ ላይፍ ስፓን ማለት እንግዲህ ምን ያህል ጊዜ እንኖራለን ማለት ነው። በህይወታችን ውስጥ ምን ያህል ጊዜ እንኖራለን። በድሮ ጊዜ በጣም አጭር ነበረ። በ40ዎቹ ውስጥ ሰው የሚሞትበት እስከ 45ዎች ድረስ ቆይቶ የሚሞትበት ጊዜ ነበረ። እሱም ደግሞ ምንድን ነው አኪዩት የሆኑ ድንገተኛ የሆኑ ህመሞች ስለሚያጋጥመው፣ አክሲደንት ስለሚደርስበት፣ ሰው ለምሳሌ ኢንፌክሽን ካለ ኢንፌክሽን ነገር ስለነበረ ሰዎቹ በልጅነታቸው ይሞቱ ነበር ማለት ነው። አሁን ቴክኖሎጂ አድርጎ ሳይንስ ተመራምሮ እነኝህ ኢንፌክሽን ነገሮችን ከተከላከልን በኋላ የምግብ አመራረቱንም እንደዚሁ በጣም በብዛት ማምረት ስለተቻለ፣ በተለይ እንግዲህ በውጭ ሀገር ማለት ነው፣ የምግብ እጥረት መኖሩ አሳሳቢ አይደለም። ኢንፌክሽንም እንደዚሁ በቀላሉ ሰው ታሞ በኢንፌክሽን ምክንያት የሚሞትበት ሁኔታ ተነስቷል። እሱ ምክንያቱም በተለይ ፔኒሲሊን እና አምፒሲሊን ከተገኙ በኋላ እና ሌሎች አንቲባዮቲክስ ከመጡ በኋላ የኢንፌክሽን ጉዳይ ችግር አይደለም፣ ይህን ያህል የጎላ ችግር አይደለም ማለት ነው። በዛ ምክንያት የላይፍ ስፓናችን በምድር ላይ በህይወት የመቆየት እድላችን በጣም ጨምሯል። ወደ 70ዎቹ አቬሬጅ 80ዎቹም የገባበት አገር አለ። ከዛ በላይ የሚቆይ ማለት እንግዲህ አቬሬጅ ነው ላይፍ ስፓን የምንነጋገረው። እኛ ሀገርም እንደዚሁ ጨምሯል። ኦኬ፣ ላይፍ ስፓናችን ጨምሯል። ችግሩ አሁን ግን ሄልዝ ስፓናችንስ ምንድን ነው ነው? ሄልዝ ስፓናችንን ግን አሁን እንደውም እየቀነሰ ነው ያለው። ለምን ብትል በምንኖርበት ጊዜ ስናነጻጽረው ድሮ ላይፍ ስፓናቸው አጭር ቢሆንም ግን በዛ ላይፍ ስፓናቸው ውስጥ የሚኖሩት የሄልዝ ስፓናቸው ሰፊ ነበረ፣ ረጅም ነበረ ሲነጻጸር ማለት ነው። ምክንያቱም እስከሚሞቱ ድረስ ጤናማ ሆነው ይኖሩ ነበር ማለት ነው። ኢንፌክሽን ተይዘው አደጋ ደርሶባቸው እንደዚህ ነገር እስከሚሞቱ ድረስ ሄልዝ ስፓናቸው ጥሩ ነበር ማለት ነው። በጤና ይኖሩ ነበር ማለት ነው። በጤና የመኖር ሁኔታ ማለት ነው ሄልዝ ስፓን ማለት። አሁን ሄልዝ ስፓናችን እየተበላሸ ነው። ያ ምክንያቱ ደግሞ ምንድን ነው መሰላችሁ? ኢንፌክሽን አይደለም። ኢንፌክሽን ተካሂዷል፣ ምንም ችግር የለውም። የተበላሸው በሜታቦሊክ ምክንያት ነው፣ አበላላችን ምክንያት ነው ማለት ነው። ድሮ የሚበሉት የአበላል ዘይቤያቸው የአኗኗር ዘይቤያቸውና አሁን እኛ የአኗኗር ዘይቤያችን የተለያየ ነው። እነሱ የዛኔ የሚበሉት ምግብ ናቹራል ነው፣ ፕሮሰስ አልነበረም፣ ናቹራል ነው። ምግቦቹ የሚበሉት ነገሮች ሆል ሆነው ነበር የሚበሉት። ግሬንም ከሆነ ሆል ነው፣ ፍሩትም ከሆነ ሆል ነው የሚበላው የነበረው። ሲዱ ምናምን ከሆነ ወይ በእሳት ከመጣ በኋላ ተቀቅሎ እንዲሁ ተጠብሶ ሊበላ ይችላል። ሆሉ ፕሮሰስ ሳይደረግ ሳይፈጭ ሳይበጠር ሳይለያዩ ነገሮች ሳይለያዩ ማለት ነው። አኒማልም ቢሆን ራሱ የሚበላው ለምሳሌ ወተቱ ከሆነ ወተቱ ወዲያው እዛው ታልቦ እዛው የሚጠጣ ማለት ነው። ስጋውም ከሆነ ታርዶ እዛው ወዲያውን ተሰርቶ የሚበላ ማለት ነው። ፕሮሰስ ተደርጎ ዛሬ እንደምናየው ወተቱ ራሱ ፕሮሰስ ተደርጎ ስጋው ራሱ ፕሮሰስ ተደርጎ እንደገና መጡ የሚበላ አልነበረም። ፕሮሰሲንግ ማለት ነው። ፕሮሰሲንግ ላይፍን በእርግጥ ኮምፈርተብል አድርጓል፣ አቃሏል፣ ችግሮችን ጊዜ ቆጥቦልናል። ግን የጤና ጥራታችንን ግን ቀንሶብናል። ቢካዝ ፕሮሰስ ባደረግናቸው ቁጥር አንደኛ ነገሮችን በውስጡ ያለውን በምግቡ ላይ ያለውን ነገር ቆራርጠን በቃ አክስረን አውጥተን እናወጣቸዋለን። ሁለተኛ ደግሞ እንዲቆይል ፕሮሰስ ካደረግነው እንዲቆይልን ስለምንፈልግ እንድንቆይ ደግሞ ፕሪዘርቫቲቭስ ነገር ማስቀመጥ አለብን። እነሱ ሁሉ ፎሬን ኬሚካልስ ናቸው፣ ለሰውነታችን ገብተው የሚጠቅሙ ነገር አይደለም። በፕሮሰሲንግ ምክንያት የጤና ችግር ደርሶብናል። የጤና ችግር አለው። ከዛ ቀጥሎ ደግሞ ፕሮሰሲንግ ነው። ከዛ ቀጥሎ ደግሞ ድሮ ሰዎቹ ሙቭመንታቸው ምንድን ነበር ማለት ነው? ናቹራል ነበር። የኛ ሰውነታችን የተሰራው ሙቭ እንዲያደርግ ነው እንጂ እንዲቀመጥ አልተሰራም። ሴደንታሪ እንድንሆን አልተሰራም። በድሮ ጊዜ ምንድን ነው የሚያደርጉ? በጣም ሙቭ ያደርጋሉ፣ ይንቀሳቀሳሉ። ምግባቸውን ከአንድ ቦታ ሌላ ሄደው ማምጣት አለባቸው። እንግዲህ በተለምዶ የሚነበረው ሃንቲንግ ጋዘሪንግ የሚባሉበት ማለት ነው። ሃንቲንግ ጋዘሪንግ ከመጣም በኋላ እርሻም ከመጣ በኋላ ሄደው ሲያርሱ ውለው ቀን ሙሉ ስራቸውን ጨርሰው ሲመጡ በጣም ደክሟቸው ሙቭ አድርገው ሳይበሉም ሊሆን ይችላል ሲሰሩ ውለው ነው የሚመጡት። ስለዚህ ሜታቦሊክ ሄልዛቸው የዛኔ ምን ማለት ነው? በጣም ሻርፕ ነው። የሚበሉትን ነገር አቃጥለውን ተመልሰው የሚመጡት እንዲሁም አጥሯቸው ምናልባት ማለት ነው። በአሁኑ ጊዜ ግን ያ በጣም ቀንሷል። ስራችን ተቀምጠን እንድንሰራ ሆኗል።
የምንሄደው በመኪና ላይ ሆኗል። የዛኔ ፕሮባብሊ ቤስት የሙቭመንት ሜካኒዝም የነበረው ፈረስ በቅሎ ነው። ሙቭመንት በሁለቱ ነገሮች ምክንያት በሙቭመንት መቀነስና በናቹራል ምግብን ፕሮሰስ በማድረግ ምክንያት የእኛ ሜታቦሊክ ሄልዛችን በመበላሸቱ የሄልዝ ስፓናችን በጣም ቀንሷል። ያ ማለት ደግሞ ምን ማለት ነው? ረጅም ብንኖርም ለምሳሌ 70 ዓመት ብንኖርም እኛ ግን ከ40 ዓመት ጀምሮ የበሽታ ማደሪያዎች ሆነናል ማለት ነው። ስለዚህ ከ40 ዓመት ጀምሮ እስከ 30 ዓመት ያለን የኳሊቲ ኦፍ ላይፋችን የጤና ራሱ ጥራቱ በጣም ቀንሷል ማለት ነው። ስለዚህ ሄልዝ ስፓናችን ስንት ሆነ ማለት ነው? 40 ዓመት ነው። ላይፍ ስፓናችን 70 ዓመት ሆኗል ማለት ነው። ምክንያቱም ከ40 ዓመት በኋላ ጤነኛ ስላልሆን። ይህ እንግዲህ ማለት ሁሉም 40 ዓመት ላይ ይታመማል ማለት አይደለም። በአቬሬጅ ነው የምናገረው። ዛሬ ጊዜ እንደውም በልጅነታቸውም ፋቲ ሊቨር የሚሆኑ ሰዎች አሉ። ስለዚህ እነሱ ሄልዝ ስፓን አጭር ነው ማለት ነው። ግን በመድኃኒት ሁኔታ በምናምን ነገር ደግሞ ይሄ ያከምናቸው እየተሰቃየንም ቢሆን እስከ 60 70 80 ዓመት ድረስ ራሱ መቆየት እንችላለን ማለት ነው። ስለዚህ መቁጠር ያለብን ላይፍ ስፓኑን ያን ያህል መቆየታችንን ነው ወይስ እየተሰቃየንም ቢሆን እስከ 70 80 90 ዓመት ድረስ መኖራችን ነው የምናየው ወይስ ኳሊቲ ኦፍ ላይፋችንን በሄልዝ ስፓናችን ጨምሮ አብረን ቢያንስ በ80 ምንሞት ከሆነ እስከ 70 ድረስ ንጹህ ጥሩ የጤና ጥራት ያለው ህይወት እንዲኖር የምንፈልገው ሄልዝ ስፓናችን መጨመር መቻል አለብን። ስለዚህ በሚቀጥለው ቪዲዮ ላይ እነኚህ በሄልዝ ስፓን ላይ ደግሞ ችግር የሚመጣበት ዋናው ምክንያት ደግሞ ሜታቦሊክ ነው በጥቅሉ ብለናል። በዛ ሜታቦሊክ ውስጥ ደግሞ ምንድን ናቸው የሚባሉ 3 ነገሮች አሉ። 3 ትራያድስ የሚባሉ ነገሮች አሉ። የመጀመሪያው ኃይል ነው። የኃይል አቬይላቢሊቲ፣ ኃይል ኢነርጂ ከሌለን በቃ እንሞታለን ማለት ነው አይደል? ኢነርጂ የምንበላው ዋናው ምክንያት ምንድነው? ኢነርጂ እንድናገኝ ነው። ለእሱ የሚሰሩልን ደግሞ እንግዲህ ባለፈው ተናግረናል፣ ኤቲፒ ይባላል። ኦኬ፣ ኤቲፒ የሚሰራት ደግሞ ማይቶኮንድሪያ ነው። ለኤቲፒ መሰራት ደግሞ ወሳኝ ኮኤንዛይም የሚባል ደግሞ ነገር አለ። እሱ ኤንኤዲ ፕላስ አለ። በአጠቃላይ ይህ ምንድን ነው? ስለ ኤነርጂ ፕሮዳክሽን ላይ የሚያወሩ ነገሮች ናቸው ማለት ነው። ስለ እነሱ እያንዳንዳቸውን ብቻቸውን እናገርባቸዋለን ማለት ነው። የሚቀጥለው ትራያድ ብያቸዋለሁ 3 ማለት ነው። የሚቀጥለው ደግሞ ምንድን ነው? ሴል ስትራክቸራችን ማለት ነው። በሰውነታችን ውስጥ ያለው የሴል ስትራክቸር ኢንታክት ነው ወይስ ተበላሽቷል? እሱ ደግሞ የሄልዝ ስፓናችን የሚወስን ነገር ነው ማለት ነው፣ ሴል ስትራክቸር። ስለዚህ ግላይኬሽን በምናወራበት ጊዜ ስለ ሴል ስትራክቸር እያወራን ነው ማለት ነው። ስትራክቸር ኦኬ። ከዛ ደግሞ ሆርሞናል ኢንቴግሪቲ ደግሞ የሚባል ነገር አለ። የሶስቱ ነገሮች የሆርሞን ኢንቴግሪቲ፣ የሴል ስትራክቸር ኢንቴግሪቲ እና የኢነርጂ አቬይላቢሊቲ ነው የእኛን ሄልዝ ስፓን የሚወስኑልን፣ ጥሩ ኳሊቲ ኦፍ ላይፍ እንዲኖረን እንዳይኖረን። ስለዚህ ኢንሱሊን ሬዚስታንስ ጀመረን ማለት ምን ሆነ ማለት ነው? የሆርሞን ኢንቴግሪቲያችን ከበላሸ ማለት ነው። ኢንሱሊን ሬዚስታንስ ሲጀምር ደግሞ ግሉኮስ በሴላችን ውስጥ እየተንቀሳቀሰ ግላይኬሽን ይጀምራል። ግላይኬሽን ተጀመረ ማለት ሴል ስትራክቸሩ ተበላሸ ማለት ነው። ሌላ ችግር ማለት ነው። ኦኬ። ይህ ግላይኬሽንና ሴል ስትራክቸሩ መበላሸትና እንደገና ኢንሱሊን ሬዚስታንስ መኖሩ ደግሞ ምን ይላል? ኤቲፒ ፕሮዲውስ እንዲደረግ ይቸገራል ማለት ነው። ለምን? አንደኛ ማይቶኮንድሪያ ራሱ ሬዚስታንስ ይኖረዋል። ሁለተኛ ኤንኤዲ ፕላስ የሚባለው ኢነርጂ እንዲመረት የሚደረግ ፊውል ነው። እሱ አንደኛ እድሜ በጨመርን ቁጥር እየቀነሰ ይሄዳል። ሁለተኛ በእነኚህ በኢንሱሊን ሬዚስታንስና በግላይኬሽን ምክንያት በሰውነታችን ውስጥ ሜታቦሊክ ትራፊክ ጃም ስለሚፈጠር ያ ትራፊክ ጃም በሚፈጠርበት ጊዜ ኮኤንዛይሙ ከኤንኤዲ ፕላስ የሚባለው ወደ ኤንኤዲኤች ተቀይሮ እንደገና ሪሳይክል አይደረግም። እዛው ጃም ውስጥ ተቆርቅሮ ነው የሚቀረው። ስለዚህ ኤንኤዲ ፕላሱ ምኑ ኮኤንዛይሙ የኤነርጂ ፊውሉ እየቀነሰብን ይሄዳል ማለት ነው። በዛ ምክንያት በቂ ኤነርጂ አይመረትም ማለት ነው። በቂ ኤነርጂ ካልተመረተ ደግሞ ጤናችን እየተበላሸ እኛም ደግሞ ህይወታችን እያጣ ነው እንዳለ እንሞታለን ማለት ነው። ስለዚህ የኤነርጂ ፕሮዳክሽን፣ የሴል ስትራክቸር፣ የሆርሞን ኢንቴግሪቲ የሶስቱ ትራያድ ኢፌክት የእኛን ሄልዝ ስፓን ይወስነዋል። እና በኤነርጂ ላይ በኤንኤዲ ፕላስ እና በኤቲፒ ፕሮዳክሽን ማይቶኮንድሪያ ራሱ ላይ እናገራለሁ፣ ረጅም እንዳይሆን ቪዲዮ። በሴል ስትራክቸር ላይ የብቻውን ተናግሬያለሁ ከዚህ በፊት ስለ ግላይኬሽን ምናምን ነገር በእሱ ላይ እናገራለሁኝ። እንደገና በኢንሱሊን ሬዚስታንስ ደግሞ የእሱን ተናግረናል በብዛት። ግን እንደገና ተመልሰን የምንመጣበት ነገር ነው ማለት ነው። ግን ኤንኤዲ ፕላስ የምትለውን ኮንሰፕት ኤንኤዲ ፊውል ነው ብያቸዋለሁ። ፊውል ደግሞ ምን ማለት እንደሆነ ልንገራችሁ። ለምሳሌ ፊውል ነዳጅ በሉት። ኦኬ፣
ምርት እዚህ ለማምረት ነው። ለምሳሌ አንድ ዳቦ የሚጋግር ሰው ወይ መብራት ኃይል የለቀቀለት መብራት አለ ወይ ደግሞ ጄኔሬተር አለው አይደል እንዴ? ጄኔሬተሩ ግን ፊውል ከሌለው ኃይል ሊሰጠው አይችልም። ፊውል መኖር አለበት። ኤንኤዲ ፕላስ ያ ፊውል ማለት ነው። ለዚህ ነው የፊውል ጉዳይ ነው አይደል? በዓለም ላይ ጦርነት እያስነሳ ያለው ሁሉ በዓለም ላይ የትም ሀገር ኢነርጂ ፕሮዲውስ ለማድረግ ፊውል ያስፈልጋል። ጋዝ፣ ነዳጅ ምናምን ነገር ያስፈልጋል። ያን ጋዝ ነዳጁ ኤንኤዲ ፕላስ ይባላል። ይህን እታውቁልኝ ነው። ኢቭን ጉግል አድርጋችሁም ሞክሩት። ኤንኤዲ ዘን ፕላስ ብላችሁ ጉግል አድርጉትና አይዲያውን ተገረዱ። ግን የበለጠ ስመጣ ደግሞ አስረዳለሁ ማለት ነው። ኤንኤዲ ፕላስ በህይወታችን ውስጥ እየቀነሰ ነው የሚሄደው። ለምን? ነዳጅን ስለምንጠቀመው ማለት ነው። ኤንዶጄኒክ ይባላል። ኤንዶጄኒክ ኤንኤዲኤ ፕላሱ መቀነስ ማለት ነው። እድሜያችን እየቀነሰ ነው የሚሄድበት። ግን እኛ ደግሞ በሜታቦሊክ ሄልዛችን በተዛባ ጊዜ ደግሞ በተለይ በምን ጊዜ? በኢንሱሊን ሬዚስታንስ እና በግላይኬሽን በሚመጣበት ጊዜ፣ ሆርሞናል ኢንቴግሪቲ በማይጠበቅበት ጊዜ፣ ያ ማለት ለምሳሌ ኢንሱሊን ሬዚስታንስ በሚመጣበት ጊዜ ማለት ነው። ሴሉላር ስትራክቸር ኢንቴግሪቲ በማይጠበቅበት ጊዜ፣ በግላይኬሽን ጊዜ ማለት ነው። የኤንኤዲ ፕላስ ቁጥር በጣም ቀነሰ ስለሚሄድ ነዳጃችን እየተሟጠጠ ነው የሚሄደው ማለት ነው። በዛ ምክንያት ደግሞ በቂ ኢነርጂ ኤቲፒ፣ በቂ ኢነርጂ ሰውነታችን አያመርትም። ካላመረተ ደግሞ የመጨረሻው የመሞት እድላችን ይመጣል ማለት ነው። ኦኬ። ስለዚህ የሚቀጥሉት ላይ ስንገናኝ እንግዲህ የምንነጋገረው ኤንኤዲ ፕላስ እና ኤንኤዲኤች የሚባሉ ናቸው። በእነሱ ላይ እነጋገራለን። እስከዛው ግን እንዳልኳችሁ 3 ነገሮች ነው። ሄልዝ ስፓናችን በጣም ተበላሽቷል በሜታቦሊክ ሪዝም ምክንያት። ላይፍ ስፓናችን ግን ረጅም ነው። ያ ማለት ታመን ለብዙ ጊዜ እንቆያለን ማለት ነው። ሄልዝ ስፓናችን አጭር እንዲሆን የሆነበት ምክንያት ደግሞ በሜታቦሊክ ሪዝን ናቸው። እነኚህ ሜታቦሊክ ሪዝን የሚባሉትና ዋና 3 ፋክተሮች ደግሞ ምንድናቸው ብያቸዋለሁ። የኃይል ማመንጨት ችግር ይመጣል። እሱ አፍተር ኢፌክት ነው። ሆርሞናል ችግር ነው የሚበላሸው መጀመሪያ፣ ከዛ ሴሉላር ስትራክቸር ነው የሚቀጥለው፣ ከዛ መጨረሻ ላይ የኤነርጂ ፕሮዳክሽን ይቀንሳል በጣምና በዛ ምክንያት ከህመምም ወደ ሞት እንሄዳለን ማለት ነው። ስለዚህ በሆርሞን መዛባት ምክንያት ኢንሱሊን ሬዚስታንስ እና የሴል ስትራክቸር መዛባት ምክንያት ግላይኬሽን ታመን እንቆያለን። ያ መታመም ይባላል። ሄልዝ ስፓን የተበላሸበት ሰዓት ማለት ነው። መጨረሻ ላይ እንድንሞት የሚያደርገው ምንድነው መሰላችሁ? የነኚህ ኢፌክት በጠቃላይ ይሄድና በየጊዜው ኤንኤዲ ፕላስን ሲያሟጥጥ ቆይቶ መጨረሻ ላይ 0 ሲሆን ኤንኤዲ ፕላስ ያኔ ኤቲፒ ፕሮዲስ አይደረግም። ኤቲፒ ከሌለ ኤነርጂ ከሌለ ህይወት የለም፣ እናርፋለን ማለት ነው። ታንክ ዩ